እናንተ ከአባታችሁ ከዲያብሎስ ናችሁ። እኔ ያጣሁትን አንተ ልታገኝ አይገባም። ሰውን ከእግዚአብሔር መለየት፣ ሰውን ከሰው ማጋጨት የአባታችንን የዲያብሎስን ፍቃድ ፈጸምለት። እኔ እንደው በአዳም ቦታ ሆኜ ቢሆን ኖሮ ያቺን ዕፀ በለስ አልነካትም፣ አላያትም፣ አልበላትም ነበር ብለን የምናስብ በጣም ብዙዎች። በዚህ በአዲስ ኪዳኑ ስጋው ደግሞ እየተቀበልን ነው የሚለው ትልቁ ዝሙት ስሩ ያስደስታል፣ ለእናንተ መልካም ነው እያለ ይናገራል። እንደው ቤተክርስቲያንም ለመሳለም የመጣውን እየነቀፍን እየሰደብን የምናባርከው ማንም ሰው ወደ ቤተክርስቲያን ሲመጣ ህመምተኛ ነው፣ ሊታከም ነው የሚመጣው። ተስፋ አልቆርጥም፣ ሁሌ እጠራሻለሁ። እኔስ ተስፋ አልቆርጥም፣ ሁሌ እጠራሻለሁ። አምላክ አሜን። የእግዚአብሔር ስም ይመሰገን ዘንድ እንደምንቆያችሁ ምሕረቱ ቸርነቱ መግቦቱ ከኛ ያልተለየ አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም እግዚአብሔር ያከበራቸው የመረጣቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። ለእናንተም እንደሚገባ እንደምንቆያችሁ እንደምንሰነበታችሁ ይህ ዘወትር በቤተ ዝማሬ ፖድካስት እየተዘጋጀ የሚቀርብላችሁ መርሃ ግብራችን ነው። በዛሬው መርሃ ግብራችን ላይ የዲያብሎስ ምኞት በሚል ርዕስ የምንማማር የምንነጋገር ይሆናል። የአባቶቻችን አምላክ በመካከላችን ተገኝቶ እንዲመክረን እንዲያስተምረን የእርሱ መልካም ፈቃዱ ይሁንልን። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁና የአባታችሁን ምኞት ታደርጋላችሁ ብሎ ይናገራል። እና ዛሬ ስለ ዲያብሎስ ምኞት ስንነጋገር ጌታችን የተናገረውን ይህን ንግግር በደንብ ማስተዋል አለብን። እናንተ ከአባታችሁ ከዲያብሎስ ናችሁና የአባታችሁን ምኞት ታደርጋላችሁ ትፈጽማላችሁ ብሎ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ተናግሯል። በእውነቱ የዲያብሎስ ምኞት ምንድነው? ስለ ዲያብሎስ ምኞት ማወቃችን ያንን ምኞቱን እንዳንፈጽምለትም ጭምር ያንን ምኞቱን እንዳናሳካለትም ጭምር ስለሚረዳ ዛሬ ስለ ዲያብሎስ ምኞት እግዚአብሔር በረዳን መጠን የምንነጋገር ይሆናል። ዲያብሎስ ምኞቱ ምንድነው ከተባለ ሰውን ከእግዚአብሔር መለየት ነው። ሰውን ከእግዚአብሔር መለየት ብቻ ሳይሆን ሰውን ከሰው ማጋጨትና ማጣላትም ጭምር ይሄ የዲያብሎስ ምኞቱ ነው። ለጥንተ ፍጥረትን እንኳን ብንመለከት አዳምን ከገነት ያስወጣበት ምክንያት ወይም ደግሞ ሂደት ስንመለከት በራሱ ይሄ ምኞቱ ስለነበረ ነው። አስቀድሞ እሱ አምላክ መሆን ይመኝ ነበረ። በዛ ምክንያት ከክብሩ ወርዶ ነበር። በእርሱ ቦታ ላይ ደግሞ የሰው ልጅ አዳም ተቀምጦ ነበር። ስለዚህ እኔ ያጣሁትን አንተ ልታገኝ አይገባም በሚል ምኞት በቀናት ተነሳስቶ አዳምን ሊጥለው በቅቷል ማለት ነው። ስለዚህ የዲያብሎስ ምኞቱ ምንድነው ከተባለ ሰውን ከእግዚአብሔር መለየት፣ ሰውን ከሰው ማጋጨት፣ ይሄ የዲያብሎስ ምኞት ተብሎ ይጠራል። በእውነቱ የእግዚአብሔርንና የዲያብሎስን ፍላጎት እንኳን ስንመለከት ለየቅል ነው፣ ተቃራኒ ነው። አስቀድሞ እግዚአብሔር አዳም በገነት ሳለ ከዚህ ዕፀ በለስ በበላ ጊዜ የሞት ሞትን ትሞታለህ ብሎ እግዚአብሔር ነግሮት ነበር። ስለዚህ አስቀድሞ እግዚአብሔር ለአዳም አትብላ የሚል ትእዛዝ ሰጥቶት ነበር። ልብ እናድርግ። ከዚያ በኋላ ሰይጣን በእባብ ገላ ተሰውሮ ወደ ገነት ገብቶ ምንድነው ያደረገው? ከዚህ ዕፀ በለስ ብሉ ብሎ ተናገረ። ስለዚህ መጀመሪያ እግዚአብሔር አትብሉ ሲል ነበረ። ሰይጣን ደግሞ ገብቶ ብሉ ብሎ ተናገረ ማለት ነው። ስለዚህ እነሱን የመጣል ምኞት ነበረበት ዲያብሎስ። እነርሱን ከክብራቸው ማዋረድ፣ ከእግዚአብሔር ልጅነታቸው ዝቅ የማድረግ ምኞት ነበር። ያ ምኞቱ ተሳክቶለታል። በዚህም ምክንያት ለ5500 ዘመን በሲኦል ተግዘው እንደቆዩ የቤተክርስቲያን መዛግብት አባቶችን ጭምር ያስተምሩናል። እዚህ ጋር አንድ ነገር እስቲ ልብ እንበል። ምን ጊዜም ቢሆን የዲያብሎስ ትእዛዝ፣ የዲያብሎስ ተንኮሉ፣ ተግባሩ ከእግዚአብሔር የተለየ ነው። ማለትም እግዚአብሔር ከሚናገረው ከሚያዘው ተቃራኒ የሆነ ነው። አሁን ልብ አድርጉ። አስቀድሞ እግዚአብሔር ለአዳምና ለሔዋን አትብሉ ሲላቸው የነበረው ሰይጣን ደግሞ መጥቶ ብሉ አለ። ይሄ በብሉይ ዘመን በጥንተ ፍጥረት የነበረ ነው። በአሁን ጊዜስ በአዲስ ኪዳንስ አስቀድመን እንደተነጋገርን ዲያብሎስ የእግዚአብሔር ተቃራኒ ነው። የመልካሙ ነገር ተቃራኒ ነው። የበጎ ነገሩ ተቃራኒ ነው ዲያብሎስ።
ስለዚህ በአዲስ ኪዳን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋዬን ብሉ ደሜን ጠጡ ብሎ በተናገረባት በዚህ በአዲስ ኪዳን በዚህ ዘመን ብዙዎቻችን ስጋው ደሙን ስንቀበል አንታይ። ስለዚህ አስቀድሞ አትብሉ ሲል የነበረ እግዚአብሔር አሁን ደግሞ ብሉ ብሎ ሲናገር ዛሬ ደግሞ አንበላም እያልን ነው ማለት ነው። ይሄ ማለት የዲያብሎስን ምኞት እየፈጸምንለት ነው። አስቀድሞ አትብሉ የተባሉ አዳምና ሔዋን በመብላት የዲያብሎስን ምኞት አሳኩለት። የእግዚአብሔርን ፍቃድ የእግዚአብሔርን ትእዛዝ ትተው የዲያብሎስን ምኞት አሳኩለት። እንዲበሉ ተመኝቶ ነበረ። የሱን ምኞት የዲያብሎስን ምኞት አሳኩለት አዳምና ሔዋን። በዚህ በአዲስ ኪዳንም ደግሞ ጌታችን ስጋዬን ብሉ ደሜን ጠጡ ብሎ ተናግሮናል፣ አዞናል። ታዲያኛ ደግሞ ያንን ረስተን የአባታችንን የዲያብሎስን ፍቃድ ፈጸምንለት። ምን በማድረግ? ስጋው ደሙን ባለመቀበል። ስለዚህ አንዳንድ ጊዜ ብዙዎቻችን እንዲህ ይሰማናል እኮ እኔ እንደው በአዳም ቦታ ሆኜ ቢሆን ኖሮ ያቺን ዕፀ በለስ አልነካትም፣ አላያትም፣ አልበላትም ነበር ብለን የምናስብ በጣም ብዙዎች አሉ። በዚህ በአዲስ ኪዳኑ ስጋው ደሙን እየተቀበልን ነው የሚለው ትልቁ ጥያቄ ነው። ምክንያቱም በአዳም ቦታ ሆነን ቢሆን ኖሮ ምንድን ነበር የምናደርገው እያልን ነው? አንበለውም ነበር እያልን ነው። አሁን በአዲስ ኪዳን ብሉ ስንባል እየበላን ነው፣ ስጋው ደሙን እየተቀበልን ነው። ይሄንን ማሰብ አለብን። ስለዚህ ምን ጊዜም ቢሆን የዲያብሎስ ምኞቱ የእግዚአብሔርን የመልካሙን ነገር ተቃራኒ ማድረግ ነው። እግዚአብሔር አትዘሙቱ ሲል ሰይጣን ደግሞ ዝሙት ስሩ ያስደስታል፣ ለእናንተ መልካም ነው እያለ ይናገራል። ስለዚህ ምን ጊዜም የእግዚአብሔር ተቃራኒ የመልካሙ ነገር ተቃራኒ የሆነ ነገር ሁሉ የዲያብሎስ ምኞት ነው። ለዚህ ነው ጌታችን በዮሐንስ ወንጌል እናንተ ከአባታችሁ ከዲያብሎስ ናችሁና የአባታችሁን የዲያብሎስን ምኞት ትፈጽማላችኋል። ዲያብሎስ ከጥንት ጀምሮ ሰውን ከሰው የሚያጋጭ የሐሰት አባት ተብሎ ሁላ የሚጠራ ነው። ከጥንት ጀምሮ ነፍሰ ገዳይ ነበር ይላል መጽሐፍ። እና ያን ግብር ከያዝን ያንን ተግባር የምንከተል ከሆነ ከእግዚአብሔር አይደለንም ከዲያብሎስ ነን ማለት። ምንም እንኳን በ40 በ80 የሥላሴ ልጅነትን ብናገኝም ግን ግብራችን፣ ኃጢአታችን፣ ስራችን ወይ የእግዚአብሔር ወይ ደግሞ የዲያብሎስ ያደርገናል። ስለዚህ እውነት ዛሬ የእግዚአብሔር ነን ወይስ የዲያብሎስ ነን? አባታችን ወይ ብለን የምንጠራው የሰማይ አባታችን ሆኖ ሳለ ዛሬ ግን አባታችን አድርገን የያዝነው ዲያብሎስን ነው ወይስ እግዚአብሔር ነው? ምክንያቱም አባቶቻችን እንደው ይናገራሉ፣ ምን ጊዜም እናት ልጅ ስትወልድ ልጇ አባቱን እንዲመስል ለምትፈልገው ይላሉ አባቶቻችን ሲነግሩ። አንዲት እናት ልጅ ስትወልድ የልጇ መልክ አባቱን እንዲመስል ትፈልጋለች። ለምን? የሌላ ሰው መልክ ከያዘ ከሌላ ነው የወለድሽው ተብዬ እወቀሳለሁ ብላ ስለምትፈራ ምን ጊዜም እናት የልጇ መልክ የአባቱን እንዲመስል ትፈልጋለች። ዛሬም ቅድስት ተዋሕዶ እምነታችን አባታችንን እንድንመስል ለምትፈልግ በእናት የተመሰለችው ቤተክርስቲያን ናት። ቤተክርስቲያናችን አባታችንን እግዚአብሔርን እንድንመስል ትፈልጋለች። ዛሬ እሱን እየመሰልን ነው? በጣም ትልቁ ጥያቄ እሱ ነው። እኔን ምሰሉ ብሎ የተናገረውን አምላክ እየተከተልን ነው? ትልቁ ጥያቄ እዚህ ጋር ነው። ስለዚህ ዛሬ ብዙዎቻችን የዲያብሎስን ምኞት እያሳካን ነው። በማቴዎስ ወንጌል ምዕራፍ 5 በአንቀጸ ብፁዓን ጌታችን ሲናገር ምን አለ? በማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ብሎ ተናገረ። ዛሬ እናስታርቃለን ወይስ ደግሞ ወንድምን ከወንድም እህትን ከእህት አባትን ከልጅ ወዳጅን ከወዳጅ እያጣላን ያለን? እያጣላን ከሆነ የሚያስታርቁ ብፁዓን ተብለው አንድም የእግዚአብሔር ልጆች የሚባሉ ከሆነ የምናጣላ ደግሞ ከሆነ የዲያብሎስ ልጆች ነን ማለት ነው። ምክንያቱም ማጣላት የዲያብሎስ ግብሩ ስለሆነ ሰው ከሰው የምናጣላ ከሆነ ተንኮል እየሰራን የምናጋጭ ከሆነ ግብራችን የዲያብሎስ ግብራችን ብቻ ሲሆን ልጅነታችንም የዲያብሎስ እየሆነ የዲያብሎስ ልጆች ተብለን መጠራታችን ይሄ ነው። እናንተ የአባታችሁን የዲያብሎስን ፈቃድ ታደርጋላችሁና የዲያብሎስ ልጆች ናችሁ ብሎ ጌታችን በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደተናገረ። ስለዚህ ሰውን ከሰው ከማስታረቅ ይልቅ ተው ታረቁ ከማለት ይልቅ
የምናጣላ ነገር በመሸረብ የምናጋጭ ከሆነ የዲያብሎስ መሆናችን በዚህ ይታወቃል። የእግዚአብሔር ልጆች ግን ሰውን ከሰው ምን የሚሉ ናቸው? የሚያስታርቁ ናቸው። ቅዱስ ዮሐንስ ወንጌላዊ ፍቁረ እግዚእ እየተባለ የሚጠራው በአንደኛ ዮሐንስ መልእክቱ ምዕራፍ 3 ቁጥር 10 ላይ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ይልና ጽድቅን የማያደርግና ወንድሙን የማይወድ ከእግዚአብሔር አይደለም ብሎ ይናገራል። በአንደኛ ዮሐንስ መልእክቱ ምዕራፍ 3 ቁጥር 10 ጽድቅን የማያደርግና ወንድሙን ምን የማይል የማይወድ ከእግዚአብሔር አይደለም። አስቀድሞ ቃይልን ስንመለከት ወንድሙ አቤልን የጠላ ነበር። ወንድሙ አቤልን ጠልቶት ተመቅኝቶበት በተንኮል በቅናት ተነስቶ ወንድሙን የገደለ ነው ቃይል። አቤልን ገድሎታል። ስለዚህ ወንድሙን የማይወድ በራሱ ከእግዚአብሔር አይደለም ማለት ነው ሐዋርያው እንደተናገሩ። ስለዚህ ወንድምን መውደድ ይገባል፣ እህትን መውደድ ይገባል። ሰውን የማንወድ ከሆነ እንደ ጥንቱ እንደነበረው እንደ ጠላታችን እንደ ዲያብሎስ የሱን ግብር ይዘን መቀመጥ የሱም ልጆች መሆን ነው ማለት ነው። ስለዚህ የዲያብሎስ ምኞቱ ምንድነው ከተባለ እኛን ከእግዚአብሔር መለየት፣ ከቤተ ክርስቲያን ህብረት መለየት የእርሱ ትልቁ ምኞቱ ነው። ከጥንት ፍጥረት ጀምሮ ለ7000 ዓመታት ሲተጋ የነበረው ይህንን ምኞቱን ለመፈጸም። ሰይጣን ሰውን ከእግዚአብሔር በመለየቱ ምንም የሚጠቀመው ነገር የለም። ብዙዎቻችን ምንም ለማንጠቀመው ነገር ተንኮል የምንሰራ ሰውን ከሰው የምናጋጫለን ምንም ሳንጠቀምበት። ልክ ዲያብሎስ ሰውን ከእግዚአብሔር በመለየቱ ምንም እንደማይጠቀመው ሁሉ ማለት ነው። ምንም ሳንጠቀም ተንኮል ክፋት እንሰራለን። ከዛ እንድንጠበቅም ዛሬው ትምህርታችን ማስተዋል ያለብን የዲያብሎስ ምኞቱ ሰውን ከእግዚአብሔር መለየት ነው። ስለዚህ እኛም ሰውን ከእግዚአብሔር የምንለይ ከሆነ እንደው ቤተክርስቲያንም ለመሳለም የመጣውን እየነቀፍን እየሰደብን የምናባርር ከሆነ የዲያብሎስ ልጆች ነን ማለት ነው። ማንም ሰው ወደ ቤተክርስቲያን ሲመጣ ህመምተኛ ነው፣ ሊታከም ነው የሚመጣው። ያንን በፍቅር ማከም በእግዚአብሔር ቃል ማከም ይገባል እንጂ አንተ እዚህ ምን ታደርጋለህ ለአንተ እዚህ የሚገባ ቦታ አይደለም ብለን የምናሳድድ ከሆነ ይሄ የዲያብሎስ ልጆች መሆናችን በዚህ ይታወቃል። ስለዚህ ወንድምን መውደድ አስቀድሞ ዲያብሎስ እንድንበላ ይፈልግ ነበረ ዕፀ በለስን። አሁን ደግሞ ስጋው ደግሞ እንዳንበላ ይፈልጋል፣ እንዳንቀበል ይፈልጋል። ስለዚህ ያንን ምኞቱን መንቃት አለብን። ይሄ የዲያብሎስ ምኞት ነው። እኔ አይገባኝም እያልን ከስጋው ደግሞ የምንርቅ ከሆነ ይሄ የዲያብሎስ ምኞትን ማሳካት ስለሆነ መጠንቀቅ አለብን። ስለዚህ በአጭሩ ከዛሬ የምንረዳው የዲያብሎስ ምኞት ሰውን ከእግዚአብሔር መለየት፣ ሰውን ከሰው ማጋጨት፣ ፍቅር ማሳጣት ነውና ከዛ መጠበቅ እንዳለብን ከረጅም ባጭሩ በዛሬው ትምህርታችን ይሄን እንረዳለን። በዛሬው ይሄንን ከተነጋገርን ይበቃናል። በቀጣይ ደግሞ የሰው ፈቃድ እና የእግዚአብሔር ፈቃድ የሚሉትን ሐሳቦች ደግሞ አንስተን የምንነጋገር ይሆናል። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከበረ የተመሰገነ ይሁን። ተስፋ አልቆርጥም፣ ሁሌ እጠራሻለሁ። እኔስ ተስፋ አልቆርጥም፣ ሁሌ እጠራሻለሁ።